እንኳን ለገና በዓል አደረሳችሁ እያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል። አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81,000 ብር። ልብ ይበሎ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። ይህ አዋዜ ሰበር ነው። የኢራን የተቃውሞ ሰልፍ 3ኛ ሳምንቱን ጀመረ። የሀገሪቱ ፓርላማ አፈቀላጤ የፕሬዝደንት ዶናልድ ትራምፕ ወታደራዊ ማስጠንቀቂያ ፊት የኢራንን እምቢተኛነት መስመር አሰመሩም። ትራምፕ ሰልፈኞችን ለመርዳት እጃቸውን ቴህራን ላይ እያነሱ እንደሆነ አሉ ቃል አቀባዩም። በመካከለኛው ምስራቅ የአሜሪካ ወታደራዊና የንግድ ጦር ሰፈሮችና ተቋማት የበቀል ኢላማዎች ይሆናሉ ብለዋል። ፕሬዚደንት ዶናልድ ትራምፕ ትናንት ቅዳሜ የኢራንን ሕዝብ ለማገዝ ዝግጁ ነኝ ሲሉ የግለቱን መጠን መጨመራቸው አይዘነጋም። እስካሁን 78 ሰዎች የተገደሉና ከ2,000 በላይ ደግሞ በቁጥጥር ስር የዋሉ መሆናቸውን መቀመጫቸውን በአሜሪካ ያደረጉ የሰብአዊ መብት ተሟጋች ቡድኖች ያስታውቃሉ። ሀገሪቱ በነውጡ መሃል የኢንተርኔትና የስልክ አገልግሎቶቿን በባለሥልጣኖቿ እርምጃ ከዘጋች 60 ሰዓታት ማለትም 2 ቀን ተኩል አልፏል። የቢሊዮነሩ ኤለን መስክ ስፔስ ኤክስ ንብረት የሆነው ስታርሊንክ ሳተላይት ከዓለም ተነጥለው በዝምታ ውስጥ የተዋጡትን ኢራናውያንን ማስተንፈሻ መስኮት ለመስጠት እንዳይችል የኢራን ባለሥልጣኖች የሳተላይት አነስተኛ ጣቢያዎችን በግለሰብ ደረጃ ጥቅም ላይ የሚውሉትን በኤሌክትሪክ ወጀብ እየመቱ ሳይሆን አይቀርም ይላሉ የኢንተርኔትን መቋረጥ የሚያጠኑ ኤክስፐርቶች። ይህ በእንዲህ እንዳለ የአገሪቱ ፕሬዚደንት ማሱድ ፔጀሽኪያን በሀገራቸው ጋብ ያላለውን የተቃውሞ ማዕበል ከውጭ አገር አሸባሪዎች ጋር አያይዘውታል። ባዛሮች፣ መስጊዶችና ባህላዊ ተቋማታችን እየነደዱ ነው ሲሉ አስታውቀዋል። እነዚህ ያሉ ፔጀሽኪያን በዛሬ መግለጫቸው በቴሌቪዥን
እነዚህ በውጭ አገር የሰለጠኑ በርካታ አሸባሪዎች ናቸው። በራሻድ ከተማ ውስጥ ማለታቸው ነው እና በሌሎች ከተሞች ባዛሮች ማለትም መደዳ ሱቆችን አጋይተዋል። መስጊዶችና ባህላዊ ስፍራዎችም ነደዋል ብለዋል። ፔጀሽኪያን በዚሁ ቴሌቪዥን ቃለ ምልልሳቸው በክፉ የሰኔ ክረምት በእስራኤልና በኢራን መካከል የተካሄደው የ12 ቀናት ፍልሚያ ኢራንን ሁከትና ሐኬት ውስጥ ከቷታል ሲሉ አምነዋል። ጠላት አሉ ፔጀሽኪያን ሲቀጥሉ እስራኤልን ማለታቸው ነው። ጠላት እነዚህን ብጥብጦች ይበልጥ ማፋፋምና ማጋጋም ይፈልጋል። አያይዘውም ሰዎች ይህን ዜና ሲሰሙ እነዚህ ሰዎች የዚህ አገር ሰዎች አይደሉም፣ የዚህ አገር ሰዎች ቢሆኑ ኖሮ ተቋማቸውን ማሰማት አለባቸው፣ እኛም ሰምተን እልባት መስጠት ብቻ ነበር የሚያስፈልገው ብለዋል። እነሱ ግን በመንገዳቸው ያገኙትን የዋሃን ሰው ሁሉ እያቃጠሉና እየገደሉ ነው። ይሄን ከቶም ልንቀበል የምንችለው አይደለም ብለዋል። የተወሰኑ ኢራናውያን የስታርሊንክ ማሰራጫዎችን ወደ አገር ውስጥ ማስገባት ቢችሉም የቴህራን ባለሥልጣኖች ኤሌክትሮኒክሳዊ ወጀብ እያቆራረጠባቸው ነው። የሻሁ ዘመነ መንግሥትን ከአገር ያባረረው እስላማዊ አብዮታዊ ማዕበል ወደ ሥልጣን ያወጣቸው የመጀመሪያው ሥርወ መንግሥት መሥራች አያቶላ ሮላ ኾሜኒ ከ10 ዓመት አገልግሎት በኋላ በፈረንች 1989 ማረፋቸው አይዘነጋም። ያንን ተከትሎ የአሁኑ ሁለተኛውና የ86 ዓመቱ መንፈሳዊ መሪ አያቶላ አሊ ኻሜኒ ተተኩም። 37 ዓመታት ያህል ካልጋው አልወረዱም። እንደ አገሪቱ የበላይ ገዢ ያለሳቸው ውሳኔ ምንም አይነት መንግሥታዊና ሃይማኖታዊ ጉዳዮች አይበየኑም፣ አይንሸራሸሩም። የሀገሪቱ የሥልጣን ተዋረድ የመጨረሻው ማኅተም እሳቸው ናቸው። በረጅሙ የሥልጣን ዘመናቸው ሚሳኤሎችና ሰው አልቦችን በገፍ አስመርተዋል። እየፈራረሰ የነበረውን የክልሉን ሺዓዊ ቅጥረኛ ኃይሎች መልሶ ለመገንባት በእጅጉ ተፍጨርጭረዋል። ምዕራባውያን ያቀረቡላቸውን የድርድር ቅድመ ሁኔታዎች ሁሉ በአፍንጫዬ ይውጣ ብለዋል። በረጅሙ የሥልጣን ዘመናቸው ፊታቸው ላይ የነኮተና አይደፈሩ ዘንድ መበገሪያቸው የነበሩት ጫፍ የደረሰ የኒውክሌር ፕሮግራማቸውና እስራኤልን የክልሉ እንደ ሄዝቦላ፣ ሐማስና በርቀት የየመኑ ሐውቲን በመሳሰሉ ወኪሎቻቸው አሁን ተሽመድምደዋል። በጋዛው ጦርነት ተነሳ እንደ ሄዝቦላና ሐማስ ሁሉ የየመን ሐውቲዎችም ደቀዋል። የእስላማዊ አብዮቱን ሥረ መሠረት የናጠው የተቃውሞ ማዕበል አሁን በመላ የሀገሪቱ ክፍለ አገሮች 31 ነው የኢራን ክፍለ አገሮች ከ180 ባላነሱ ከተሞች ውስጥ ተባብሶ ቀጥሏል። መቀመጫቸውን አሜሪካ ያደረጉ የሰብአዊ መብት ተሟጋቾች እንደሚሉት ዘመቻቸው አገዛዙን መቃወም ነው። የአይን ምስክሮች እንደሚሉት ተቃውሞ ሰልፉ እስካለፈው አርብ ድረስ በማይታመን ሁኔታ ጠቤለሽ፣ ቆንጆና በተስፋ የተሞላ ነበረ። አርብ ምሽት ላይ ባለሥልጣኖች መምታት ጀመሩ ይላሉ። ዕድሜያቸው 60ና 70 ውስጥ የሆኑ አንዲት ሴትና አንድ ሽማግሌ በሰጡት ምስክርነት ሐሙስና አርብ ሁሉንም የዕድሜ ደረጃ የሚወክለው ኢራናውያንን በቴህራን ሰልፎች ውስጥ አይተናል አሉ። አርብ ዕለት ምሽት ግን የደህንነት ፖሊሶች ጠመንጃቸውን እያወዛወዙ መጥተው እሩምታ በመክፈት ብዙ ሰዎች ገደሉ ብለዋል። አንዲት ኢራናዊ ሰልፉን የተካፈለች ማኅበራዊ ሠራተኛ ሶሻል ወርከር አርብ ዕለት ስለሆነው ስትናገር ባለሥልጣኖች ተቋሙ አድራጊዎቹ ላይ ተኩስ ከፈቱ ብላለች። ጥይቶች፣ አስለቃሽ ጋዝ ያላቸውን ሁሉ ተኮሱ። በጣም ያስፈራ ነበረ። አንዲት ሕፃንን በሆነ የኤሌክትሪክ መሣሪያ መተዋት ሕይወቷ እስኪያልፍ ነዘራት ብላለች። አንዲት የቴህራን ነዋሪ እናት በአንድ ሆስፒታል ውስጥ ሬሳ እርስ በርሱ ተደራርበው አይቻለሁ ብለዋል። መሐመድ ሌሳን ፔጀሽኪያን የተባለ ቴህራን የተማረ የቺካጎ ዶክተር በኢራን ሆስፒታሎች የሚሰሩ ጓደኞቹ በስልክ እንደነገሩት ሆስፒታሎቻቸው በቁስለኞች ተጨናንቀዋል። አንድ ሌላ ዶክተር በሱ ሆስፒታል ውስጥ የነበረውን ሁኔታ ሲነግረኝ በስልክ ውስጥ አለቀሰ ብለዋል።
ሕይወት ለማትረፍ የምንሰጠው ደማጣን ብለዋል። ጓደኞቹ ሲነግሩት ቴህራን ውስጥ በሚገኝ በአንድ የአይን ሆስፒታል አይናቸው በስብርባሪ የተሞላ ስብርባሪዎች የተሰነቀሩባቸው ከ200 እስከ 300 የሚደርሱ ሰዎች አጨናንቀውታል። ይህ በእንዲህ እንዳለ በ1979 እስላማዊ አብዮተኞች ከሥልጣን የተገረሰሱት የኢራን የመጨረሻው ሻህ ልጅ ሬዛ ፓህላቭ የአሜሪካው ፕሬዝደንት ዶናልድ ትራምፕ ሊያግዟችሁ ዝግጁ ናቸው ሲሉ ለተቋሙ አድራጊዎቹ መልእክት አስተላልፈዋል። ዛሬ ዓለም ከእናንተ ብሔራዊ አብዮት ጋር ቆሞ እያደነቃችሁ ነው። በተለይ እንደ ነፃው ዓለም መሪነታቸው ፕሬዝደንት ዶናልድ ትራምፕ በቃላት ሊገለጽ የማይችል ጀግንነታችሁን በቅርበት ተከታትለው ሊያግዟችሁ ዝግጁ መሆናቸውን ገልጸዋል ብለዋል ለሕዝብ ባሰራጨው የቪዲዮ መልእክት ዛሬ። ሄንጋው የተሰኘ ተቀማጭነቱ በኖርዌይ የሆነ የሰብአዊ መብቶች ድርጅት በኢራን ከተገደሉት መካከል የሚታወቁ ጥቂት ሰለባዎችን ጠቅሷል። አንዷ ሮቢና አሚኒያን የምትባል የ23 ዓመት የፋሽን ተማሪ ነበረች። ሐሙስ ተገደለች ቴህራን ውስጥ። በቴህራን ሻሪያቲ ቴክኒካል ዩኒቨርሲቲ ፋሽን ስታጠና ነበረ። ማኅበራዊ ገጿ እንደሚያሳየው በባህላዊ የኩርድ አልባሳት ሞዴልም ነበረች። ተቋሞን ለመቀላቀስ ስትል ኮሌጅ ጥላ ወጣች። ሌላው ሰለባ የቀድሞ የቅርጽ ውድድር አሸናፊውንም ሻምፒዮናና አሰልጣኝ የሆነው ሜሄዲ ዛት ፓርቫርና መሆኑ ተገልጸዋል። ጊላን በምትባል አውራጃ ራሽት ከተማ ውስጥ ዓርብ ዕለት ተገደለ። ጊላን የሰሜን ምስራቃዊ ኢራን ክፍለ ሀገር ነች ብለዋል የኖርዌዩ ሄንጋው። ቅርጽ ተወዳዳሪው 2 ጊዜ የዓለም ክላሲክ የቅርጽ ውድድር ሻምፒዮና ነበረ። ዓለም አቀፉ የአካል ግንባታና ቅርጽ ፌዴሬሽን እንዳረጋገጠው የ39 ዓመቱ ዛት ፓርቫር በስፖርት ፊዚዮሎጂ ማስተርስ ዲግሪ የነበረውና በሚኖርባት ጊላን ከተማ የዳበረ ልምድ ያካበተ ዕውቅ አሰልጣኝ ነበረ። በቅርብ በኢንስታግራም ገጹ ያሰፈረው መልእክት ለ40 ዓመታት የታፈኑ ድምፆቻችንን ማሰማት ብቻ ነው የምንፈልገው፣ መብቶቻችንን እንፈልጋለን ይላል። የሙታን ቁጥር እየጨመረ መምጣቱን ከኢራን መንግሥት ጋር ግንኙነት ያላቸው ሚዲያዎችና በአሜሪካ ያሉ ሰብአዊ ድርጅቶች እየገለጹ ነው። መቀመጫቸውን በአሜሪካ ያደረጉ ሰብአዊ ድርጅቶች የዜና አገልግሎት ሂራና እስካሁን 116 ሰዎች ተገድለዋል ብሏል። በመላ ሀገሪቱ ታስኒም የተሰኘው የሀገሪቱ አንድ ሚዲያ ደግሞ ከ100 በላይ የኢራን ሕግ አስከባሪዎች ተገድለዋል ብለዋል። ኢስፋሃን ውስጥ ደግሞ ሌሎች 30 ሕግ አስከባሪዎች መገደላቸውን የሀገሪቱ ይፋ ሚዲያ ገልጿል። በሌላ ዜና የእስራኤል ጦር የኢራንን ሁኔታዎች በጥብቅ እየተከታተለ መሆኑን ገልጾ አስፈላጊ ሆኖ ከተገኘ በሙሉ አቅሙ ምላሽ እንደሚሰጥ አስጠነቀቀ። የእስራኤል መከላከያ ኃይል አይዲኤፍ በዛሬ መግለጫው ተቃዋሞች የኢራን የውስጥ ጉዳዮች ናቸው፣ ይሁንና አይዲኤፍ የመከላከልና አቅሙን የማፈርጠም እንደዚሁም የዘመቻ ዝግጁነቱን ማሻሻል ቀጥሏል ብለዋል። የአይዲኤፍ ቃል አቀባይ ሲቀጥሉ አስፈላጊ ከሆነ በከፋ ኃይል ለመምታት እንታጥቃለን። አይዲኤፍ የእስራኤል ዜጎችን ደህንነት ለመጠበቅ መንቀሳቀሱን ይቀጥላል ብለዋል። በተያያዘ ዜና ጠቅላይ ሚኒስትር ቤንያሚን ኔታንያሁ በዛሬው ምሽት የደህንነት ካቢኔ አባሎቻቸውን ከፊል ለምክክር ይዘው እንደሚገቡ ተሰማ። የኢራንና የሊባኖስ ሁኔታ ዋናው መነጋገሪያ ይሆናል ተብሏል። የጠቅላይ ሚኒስትሩ የደህንነት ካቢኔ ሙሉ አባላት ስብሰባ ደግሞ ማክሰኞ ይካሄዳል። የ75 ዓመቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁም ዛሬ ምሽት ከከፊል የደህንነት ካቢኔ አባሎቻቸውን ይዘው ምክር የሚገቡት አንድ የኢራን ባለሥልጣን አሜሪካ እስላማዊቷን ሪፐብሊክ ከመታች ቴህራን እስራኤልን ትመታለች ብሎ ከዛተ በኋላ መሆኑ ታውቋል። ኢሳያስ፣ በተለይ አሁን እዚህ መጨረሻ ላይ የሰማነው ዜና አይ ቲንክ የተቋሙ ትዕይንቱ በኢራን እና በእስራኤልና አሜሪካ መካከል ዳግም ሌላ ግጭት ሳይጭር እንደማይቀር የሚያሳይ ነው። ዓለም ሁኔታዎቹ በጣም እየተባባሱ ነው የመጡት። ምክንያቱም እንግዲህ ከ100 በላይ
አሁን ትላንት እንኳን በሰራነው ዜና ወደ 60 አካባቢ ነበር የሞቱት ከመንግስት 20 ዛሬ ደግሞ እንግዲህ ከ100 በላይ ከሆኑ የኢራን መንግስት በከፍተኛ ሁኔታ በሰላማዊ ሰልፍ የሚወጡ ህዝቦች ላይ ጥቃት እየፈጸመ ነው። በጣም የሚያሳዝነው ደግሞ ዓለም እንግዲህ ምስሎቻቸውን እንደምትመለከተው በጣም ወጣት በብዛት ደግሞ ሴቶች ናቸው። ፊታቸው ላይ የሀገራቸውን ባንዲራ በመቀባት የሞቱ ወገኖቻቸውን ለማስታወስ ደግሞ ደም የሚመስል ነገር ፊታቸውን እየቀቡ በወኔ በሞራል የሚወጡ ወጣቶች ናቸውና እነዚህ ወጣቶች ላይ ከፍተኛ ጥቃት እየተፈጸመ ነው። ዶናልድ ትራምፕ በተደጋጋሚ አለሁ እያሉ ነው። እንግዲህ ዛሬ ደግሞ እስራኤልም ተጨማሪ ሆናለች። ግን የዶናልድ ትራምፕ ዝምታ ህዝቡን እያስፈጀው አይደለም ወይ? ኖ ነገሮች እየተያያዙ መሆኑን ነው ማየት የሚቻለው። መጀመሪያ የምክክሮች ናቸው። ውስጥ ለውስጥ የሚሰሩ ብዙ ነገሮች እንደሚኖሩ መገመት ይቻላል። እንደተባለው በአሁን መጀመሪያ ላይ አሁን በዜናው ላይም እንደሰማኸው በተለይ እስከ አርብ ድረስ የነበረው ሁኔታ ቆንጆና በተስፋ የተሞላ ነበር የሚል ነው። ይህም ምንድነው? ምንም እንኳ የተቃውሞ ሰልፎቹ አሁን እንደተነገረው ቢያንስ በ180 በመላ ሀገሪቱ በሚገኙ በ180 ከተሞች ውስጥ የቀጠለ ቢሆንም ከማንኛውም አይነት ሁከትና ሀኬት ነፃ ሆኖ ሲካሄድ የነበረ እንደሆነ ነው የሚነግሩና የኢራን ባለስልጣኖች የያዙት ስትራቴጂ የሚመስለኝ ከዜናው ልንረዳ እንደምንችለው ሰልፈኞቹን በሁለት መክፈል ነው። ይኸው ምንድነው? የመጀመሪያዎቹን እና ትክክለኛ ናቸው መደመጥም አለባቸው ልባትም ልንሰጥ ይገባል ብለው የሚጠቅሷቸው የኢኮኖሚ ድቀትን ምክንያት በማድረግ ተቃውሞ ወጡትን ነው። እነዚህን ያው የሰልፉ መነሻም እንደምታውቀው የቴህራን ባለሱቆች እነዚህ ትልቅ ፓወር ናቸው። እነዚህ ባለሱቆች ሲባል እንደዚህ ቀላል አይደለም፣ በጣም የተደራጁ ናቸው። ዛሬ በዚህ መጠን እየታገሉት ያሉትን እስላማዊ አብዮች በ1979ም የሻውን ዘመነ መንግስት አባሮ ስልጣን ላይ ለማስቀመጥ ግንባር ቀደም ሚና የተጫወቱ ናቸው እና እነሱን ተከትሎ የወጣው ሰልፍ የሀገሪቱ ገንዘብ መንቀዝና የኑሮ ውድነቱ የተባባሰ መምጣት እና ሰዎች የዕለት ጉርስ እስከ ማግኘት መቸገር ያፈነዳው እንደሆነ የኢራን ባለሥልጣኖች ይህን ሊቀበሉ ይፈልጋሉ። በሁለተኛ ደረጃ ግን የሚያዋቸው የስርዓት ለውጥ የሚፈልጉ ወይም አገዛዙን ለመጣል የወጡ ብለው ነው የሚከፍሏቸው። ስለዚህ በተለያየ መንገድ ለመቆጣጠር ሞክረዋል ሰልፉን። በተለያየ መግለጫቸው ልክ ነው፣ ልናዳምጣችሁ ይገባል፣ እንደዚህ የሚሉ ከሰልፉ እንቅስቃሴን እንደ አንድ አግባብ የሆነ ነገር አድርጎ በመቀበል ወደ ልባቱ እንደሚሄዱ የመንገር ሁኔታ የማሳየት አቅጣጫ ነበራቸው። ነገር ግን እንዳየው ሰልፉ እያደር እየባሰ እየጋለ መምጣቱ መጨረሻ ላይ አይ ቲንክ ስጋቱ ውስጥ ከቷቸዋል። ስለዚህም በሰማው መልኩ ጠንካራ አቋም የያዙ ነው የሚመስሉት። ፔጀሽኪያን የተናገሩት ነገር ከውጭ የመጡ አሸባሪዎች ናቸው፣ ሰውን ያገኙትን ሰው ይገላሉ ነው ያሉት። ማስረጃና የት ቦታ ተደረገ የሚለውን ባያስቀምጡም እና አሁን ለምሳሌ የአገሪቱ ዜና አገልግሎቶች የሚናገሩት እንግዲህ በሁለቱም መንገድ የሰብአዊ ድርጅቶችም የሚናገሩት ሆነ የሀገሪቱ ይፋ መገናኛ ብዙሃን የሚናገሩት ያው ማስረጃ የምትፈልግላቸው ናቸው፣ እንዳሉ ተቀብለ የምትወጣቸው አይደሉም። ግን እንደ መረጃ እንሰዳቸው ከተባለ የሰልፈኞቹን ያህል የህግ አስከባሪዎች እንደተገደሉ ነው የሚናገረው። ስለዚህ ምን ማለት ነው? ህግ አስከባሪዎቹ ተገደሉ ሲባል ምን ማለት ነው? በሰልፉ መካከል ገብተው ዓለም ህግ አስከባሪዎች የተገደሉ ከተባለ የታጠቀ ሌላ ኃይል አለ ማለት ነው። የተኩስ ልውውጦች አሉ ማለት ነው። እነዚህ ነገሮች በግልጽ ካልተቀመጡ ለማወቅ ትንሽ ያዳግታል።
በትንሽ ገንዘብ ብዙ መነጋገር። ሀብን ኮል ድንቅ አፕሊኬሽን መጣሉ። የኢንተርኔት አገልግሎት አለመኖርም ሆነ ተጠቃሚ አለመሆን እንዲሁም ርቀት ሳይበግረው ዘመድ ወዳጅ የያዘው የሞባይል ስልክ ላይ ሁሉ ያለ ችግር ሰተት ብሎ የሚደርስ የልብ የሚያስተነፍስ መተግበሪያ ሀብን ኮል። መተግበሪያውን ከጉግል ወይም ከአፕል ስቶር ያውርዱና ስልክ ቁጥሮን ሞልተው ወይም ማስገብተው ሳይን አፕ ያድርጉ። ለጥቀው ሪቻርጅ የሚለውን ሲጫኑ ከሚመጣሉ የክፍያ ዝርዝር ውስጥ የሚፈልጉትን ገንዘብ መርጠው ስልክዎን ይሙሉ። ከዛማ ምን ወገጡ መደወል፣ አሁንም መደወል። አንድ ጊዜ የሞሉት ሂሳብ እስኪያልቅ ድረስ ያለ ጊዜ ገደብ ይጠቀማሉ። ሀብን ኮል ዘንድ ኤክስፓየርድ ብሎ ነገር የለም። በትንሽ ገንዘብ ብዙ ማውራት፣ በዛ ላይ ከሂሳቡ ቀንሰው በየትኛውም ሀገር ለሚኖሩ ወዳጅ ጓደኛ ስልክ መሙላት ይችላሉ። ሀብን ኮልን ያውርዱ፣ ያውጉ፣ ይጫወቱ፣ ይሳሰቁ። ሀብን ኮል አፕሊኬሽን የልብ የሚያደርስ አንጀት አርስ። ተገደሉ ከማለት ውጪ የደህንነት የህግ አስከባሪዎቹ በተኩስ ሲመቱ ወይም ደግሞ በክራውድ ውስጥ ህዝብ መሃል ገብተው በእጅ በእጅ ድብደባ ይሞቱ የሚገልጽ ነገር የለም። የቁጥሩን ብዛት ስትመለከተው ግን በተኩስ ብቻ ነው ሊሆን የሚችለው። ስለዚህ ይህንን የኢራን መንግስትም ግልጽ አላደረገም። ፕሬዚደንቱም ሲናገሩ ያገኙትን ይገድላሉ ብለዋል። እና በምንድን ነው የሚገሉት? ይሄ ሊንቺንግ የምንለው እጅ የገባውን ሰው ተረባርበህ እዛ እንትን የምትለው ነገር ነው ወይስ የታጠቁና መሳሪያ የሚተኩሱ ወይም ቆንጨራ የሚይዙ? ይሄ አልተገል። ስለዚህ በመረጃዎቹን ለአጠቃላይ ማሳያ የሆነ በሆነ ማሳያነት መውሰድ እንጂ እንደ ማረጋገጫ መውሰድ የሚቻል አይመስለኝም። ማስረጃ እየቀረበባቸው አይደለም። በሰብአዊ መብት ድርጅቶች አሁን የሚነገረው 116 ነው። እንግዲህ ቅድም በሰማው ደግሞ በኢራን በኩል የሚነገረው ከ116 በላይ የጥበቃ ሰራተኞች እንደሞቱ ነው የሚገልጸው። ግን አንድ እውነት ሆኖ የሚታየው ነገር ሰልፉ ተቃውሞው እየበረደ የመሄድ አዝማሚያ የለውም እና ይህንንም በአንድ ጊዜ ለመቆጣጠር ካላቸው ጽናት በተነሳም የኢራን ጠቅላይ አቃቢ ሕግ ከዚህ በኋላ በሰልፉ ላይ የሚሳተፉትን ጸረ እግዚአብሔር ነው የምንላቸው፣ ስለዚህም የሞት ፍርድ ይፈጸምባቸዋል እስከ ማለት ደርሰዋል። ይሄ እንግዲህ በሚቀጥለው ቀን ቢያንስ አብዛኛው ሰግቶ እንዳይወጣ ለማድረግ የታለመ ነው። ነገር ግን ዛሬም በዛው መንገድ 138 ከተሞችን ያዳረሰ ተቃውሞ ነው እየቀጠለ ያለው። ባለስልጣኖቹ መጨረሻ ላይ ያሉት በግልጽ ዶናልድ ትራምፕ ትናንትና ነው ሬዲ ነኝ ያሉት። እንግዲህ ይሄ ራሱን የቻለ አስጨናቂ ነገር ነው። አሁን እንደሰማኸው ደግሞ የእስራኤሉ ጠቅላይ ሚኒስትር ከፊል ካቢኔያቸውን ይዘው ገብተዋል። በኢራን ጉዳይ ላይ የሚነጋገሩት የመከላከያ ቃል አቀባዩም አስፈላጊ ከሆነ በከፋ ኃይል ለመምታት ዝግጁ ነን፣ እንታጠቃለን የሚል ነው። ስለዚህ አሁን የኢራን መንግስት እንደ መንግስት ልክ ተቃዋሚዎች የኢራን ባለስልጣኖችን ተኩስ እንደሚሰጉ እንደሚያሰጋቸው እንደሚያስጨንቃቸው ሁሉ የኢራን መንግስት ራሱ ከእስራኤል ወይም ከአሜሪካ ወይም ከሁለቱም በኩል ሊመጣ የሚችል አንዳች ጥቃት እያሰጋው ነው የሚገኘው። ዓለም አሁን ይሄ ህዝባዊ ማዕበል ማለት እንችላለን እና የተቀናጀ ኦርጋናይዝድ የሆነ ነገር የለውም፣ ማዕበል ብቻ ነው። በዚህ አካሄድ መንግስት የገለበጡ ሀገራት አሉ ወይ? ተስፋስ አለው ወይ? አሁን ለምሳሌ እንደ ጦር ኃይሉ ለምሳሌ በከፊል ካፈነገጠ ህዝባዊ አመፁ ተቀጣጥሎ ስልጣን ወደ ህዝብ እጅ የሚገባባቸው ሁኔታዎች ሊፈጠሩ ይችላሉ እና ካሁን ቀደም በእንደዚህ አይነት ህዝባዊ አመፅ ስልጣን የያዙ አካላቶች አሉ ወይ? ኖ፣ የግብታዊ ነው እንቅስቃሴው፣ ግብታዊ ነው። ነገር ግን እንዲህ አይነት እንቅስቃሴ ምን ተብሎ ነው ሊገለጽ የሚችለው? በውስጡ እንግዲህ ግብታዊ ምን ቢባል በየራሳቸው መንገድ የሚያዩና
የተለያዩ አደራጆች ሊኖሩ ይችላሉ። ይሁንና የእንዲህ አይነቱ ተቃውሞ አደገኛነቱ ሶስተኛ ሳምንቱ ሲቀጥል ሀገሪቱን አንጋቨርኔብል ማድረግ ነው። ሀገሪቱን የማትመራ ማድረግ ማለት ነው። ስለዚህ ይህንም ያህል ቁጥር ያለው ህዝብ በመላ ሀገሪቱና በሁሉም ከተሞች በዚህ መንገድ የተለያየ ጥያቄ እያቀረበ መቀጠሉ ያለው አገዛዝ እንዴት ምኑን ነው የሚቀጥለው? እና ሀገሪቱን ለማስተዳደር ለመምራት ስራዎችን ለመስራት መቼ ነው የሚያቆመው ይሄ ተቋሙ? ስለዚህ እንደዚህ አይነቱ ነገር ውጤቱ ምንም ይሁን ለመንግስት የሚያመጣው የመጀመሪያ አደጋ ሀገሪቱን የማትገዛ ሀገር ማድረግ ነው። አይ ቲንክ ይሄ ነው የኢራን ባለሥልጣኖችን በእጅጉ እያሳሰባቸውና ሊያኮላሹ ጥረት እያደረጉ ያሉት። በእርግጥ እንደምንሰማው አሁን በተለይ እዚህ ዜናውም ላይ የቀድሞ ማለት እንግዲህ የመጨረሻው ሻህ የሚባለው ኢራን በንጉሳዊ አስተዳደር ከ2500 ዓመታት በላይ የቆየች ነች። አሁን ያንን ንጉሳዊ ስርዓት ነው በአያቶላ ሮላ ኾሜኒ የተመራው እስላማዊ አብዮት የገረሰሰውና ሺአዊ ሃይማኖታዊ የካህናት መንግስት ብለው የሚጠሩትን አሁን የምናውቀውን ስርዓተ መንግስት የመሰረተው እና እነዚህ ሰዎች 47 ዓመት ሀገሪቱን ገዝተዋል እና ስርዓታቸው እነሱም እንግዲህ ስልጣን አፍርሰው ነው የመጡት አይደለም የንጉሥ ስርዓቱን እና እነሱም በተራቸው ያ መፍረስ እንዳይደርስባቸው እና እውነቱን ለመናገር ዘላለማዊ ስርወ መንግስት ለማድረግ የውጭ ጠላቶቻቸውን በእነሱ መፍረስ ላይ ስትራቴጂክ ኢንተረስት አላቸው ብለው የሚያምኗቸውን እስራኤልና አሜሪካንን ብሎም ምዕራባዊ ኃይሎችን በወሳኝ መልኩ ለመበገር ያስችለናል ያሉትን ስትራቴጂ ቀርጸው ሲንቀሳቀሱ ነበረ። ይህም ስትራቴጂያቸው በአንድ በኩል ሪሊ በሳይንስና ቴክኖሎጂ በምህንድስና በሚያስገርም ሁኔታ ተራምደዋል። ይሁንና ትኩረታቸው ህልውናን ማቆየት፣ ምክንያቱም ጠላት አድርገው የተነሷቸው ኃይሎች ወይም ያንን የመጀመሪያውን የቀደመውን የንጉሳዊ አስተዳደር ስልጣን ለማፍረስ ምክንያታቸው ከእንግሊዝና ከአሜሪካና ከእስራኤል ጋር እጅግ ወዳጅ የነበረ መንግስት ስለነበረ እነዚህን ሁለት ኃይሎች በጠላትነት ፈርጀው አንዷን እስራኤልን በቅርባቸው ስላለች በከበባ ውስጥ ማስቀመጥ ስትራቴጂያቸው ነበረ። ለዚህም በተለይ ሊጠቀስ የሚገባው የሊባኖሱ ሄዝቦላ ነው እና ሄዝቦላ እንደ አንድ የአረብ ሀገር የመደበኛ ጦር ሰራዊት ያክል በሚባል ደረጃ የታጠቀ የተደራጀ የራሱ ማህበራዊ አውታሮች ያሉት እና እንደ አንድ ሙሉ አርሚና መንግስት ይንቀሳቀስ የነበረ የኢራን የፊት ጦር አድርገው ለመመስረት ችለው ነበረ ሊባኖስ ውስጥ እና ብዙውን ጊዜ እስራኤል ስትዋጋ የኖረችው ከሱ ጋር ነው። በዚህ በፍልስጤም ኬዝ ብንሄድ ሐማስ ምንም እንኳ ሐማስ በእስራኤል አለመኖር ቢያምንም ሐማስ እንደ ፍልስጤም ባለሥልጣን ሁሉ ሱኒ ሙስሊም ነው። ነገር ግን ሐማስ የእስራኤልን መጥፋት ላይ ባለው ፍላጎት በመሰላሰል ሙሉ በሙሉ በኢራን ላይ የተመረኮዘና ለኢራን ፍጹም ታማኝ የሆነ ኃይል አድርጋ ለማጠናከር ችላለች ኢራን። የዚህ ማሳያው እውነቱን ለመናገር ለግንዛቤ ነው የምናገረው። ለማሳያነት የሐያ ሲንዋር የሐማስ የቀድሞ የጋዛ የቀድሞ መሪ የነበሩት ኢስማኤል ሐኔ በኳታር የሚኖሩት ማለት ነው። አሁን ላሉት ለፕሬዚደንት ፔጀሽኪያን የኢራኑ ፕሬዚደንት በዓለም ምረቃን በለው የስልጣን መያዣቸውን ዝግጅት ላይ ለመገኘት በመጡበት ጊዜ ቴህራን ውስጥ መገደላቸው ይታወሳል። ሚስጥራዊ በሆነ መንገድና ያው ኢራን እስራኤል ነች ያደረገችው ማለቷ ይታወቃል። እና ያን ጊዜ እሳቸውን የሚተካ የሐያ ሲንዋር በጋዛ የጋዛ ኃይሎች አዛዥ ነው። እንደ ጋዛ አጠቃላይ የፖለቲካ ስልጣን አመራር ግን እሳቸው ነበሩ። መጨረሻ ላይ የተመረጠውም ከመሞቱ በፊት
አጠቃላይ የጋዛ ወታደራዊም ሆነ ፖለቲካዊ መሪ ሆኖ ራሱ ያህያ ሲንዋር ነው እና ያህያ ሲንዋር በወቅቱ ምን ብሎ ነበረ? የሚመረጠው ማንም ይሁን አንድ ነገር ግን መሟላት አለበት ብሎ ነበረ። ፍጹም በሆነ መልኩ ለኢራን ታማኝ የሆነ ሰው ነው መመረጥ ያለበት ያለው። ስለዚህ አሁን ይህንን ስትመለከት ቅድም ያልኩ ልዩነቶች እንዳሉ ቢሆንም በሐማስ እና በኢራን መካከል የነበረውን ጥብቀት የሚያሳይ ነው። ስለዚህ በዛ በኩል ሐማስ አላት። እንደገና ደግሞ ወንዝ ተሻግራ በዚህ የየመን ሐውቲዎች ያው ሰሜኑን ክፍል እስከ ሰንዓ መቆጣጠር ስለቻሉ በዚህ በኤደን ሰላጤ በኩል የእስራኤል መርከቦች እንዳይተላለፉ ስትራቴጂካሊ የተቀመጡ ኃይሎች ናቸው። ኢራኖች በዚህ የረጅም ዘመን ስልጣናቸው ትልቁ አይነተኛ ነገር ያደረጉት በእስራኤል አንገት ዙሪያ የአደጋ ቀለበት ማስገባት፣ እንደገና ከፍተኛ የሆነ የቦሊስቲክ ሚሳይል ምርት ነው። መካከለኛው ምስራቅ ውስጥ ኢራንን የሚያክል ኢራን አጠገብ የሚደርስ የቦሊስቲክ ሚሳይሎች ክምችት ያለው የሰው አልቦች ክምችት ያለው ማንም ሀገር የለም። እንደገና ደግሞ በዋነኛነት ያዘ ስትራቴጂ የኒውክሌር ኃይል የኒውክሌር ቦምብ ባለቤት ለመሆን በዚህ በኒውክሌር ሳይንስ የደረሱበት ደረጃ ጊዜው የሚያሰኝ ነው። ገባ ብለህ ስታነበው ሳይንሱን ቴክኖሎጂውን ሪሊ ታጥቀውታል እና በማናቸውም ሰዓት ቦምቡን ይዘው ይወጣሉ በሚል ስጋት ውስጥ ነው ለረጅም ጊዜ የኖሩት። ስለዚህ የኒውክሌር መሳሪያ እና በእስራኤል አንገት ዙሪያ የእነዚህን ቀንትኖች ከበባ ማድረግ ህልውናቸውን የማቆያ ማንም ኃይል የስርወ መንግስታቸውን እንዳይገረስስ ዘላለማዊነቱ እንዲጸና የዘረጓቸው ስትራቴጂዎች ነበሩ። እነዚህ ስትራቴጂዎች የሀገሪቱን ከፍተኛ ሀብት ይበሉ ነበር። የሀገሪቱን ኢኮኖሚው እንዳለ በከፋ ማዕቀብ ውስጥ ያለ ነው። በጣም በነዳጅ የተጥለቀለቀች፣ በተፈጥሮ ጋዝ የተጥለቀለቀች እና ሪሊ ህዝባቸው እጅግ በጣም የሀብታም የተድላ ህይወት መኖር ያለበት ህዝብ ነው። ነገር ግን እነሱ የመንግስታቸውን ህልውና ትኩረት በመስጠት ገንዘቡ በአብዛኛው በእነዚህ ስትራቴጂዎች ውስጥ ወጪ የሚሆን ነበር። ስለዚህ አሁን ባለፈው ሰኔ ወር ውስጥ ከእስራኤል ጋር ያደረጉት የ12 ቀናት ጦርነት 200 ያህል የእስራኤል የጦር ጀቶች ያለ ችግር ቀን ማታ እየገቡ ሲደበድቡና ቦምብ ሲያወርዱ የቆዩበት ነው። ኢሳያስ አየህ፣ በዛ ድብደባ ወቅት የደረሰባቸው ጉዳት ይሄ አሁን የነ ሄዝቦላ መመታት የሐማስ እንደዚህ የሚለውን ራሱ መጨረሻ ላይ ዋናዋ ኢራን ላይ ያኔ የተካሄደውን ዘመቻ ዛሬም የሀገሪቱ ፕሬዚደንት ፔዜሽኪያን የ12 ቀናት ጦርነት ሀገራችንን የሁከትና ሀኬት ውስጥ ጥሏታል ነው ያሉት። ስለዚህ አሁን በግልጽ የምታየው የቀረበባቸው ምንድነው የኢኮኖሚ ጥያቄ ነው፣ የነፃነትም ጥያቄ ነው፣ የፖለቲካ ነፃነት ጥያቄም ነው እና እነዚህ ሲደመሩ ቤዚካሊ ሲታገሉለት የቆየውን የህልውናቸውን ጉዳይ ከውጭ ኃይሎች ለመከላከል ቅድም ባልኩ መንገድ ሲዘጋጁ አሁን ከውስጥ ሲመጣ ሪሊ ምላሽ ለመስጠት የቻሉ እንደተቸገሩ ነው የምታየው። ምክንያቱም ከውስጥ እንደሚመጣ የተዘጋጁበት አይደለም እና ይህንን እውነታ ነው እያየን ያለ ነው። እና ከውጭ ደግሞ ያሉት ሁለቱ ጠላቶች ለምሳሌ አሜሪካ ዶናልድ ትራምፕ የትኛውም የአሜሪካ መሪ አድርጎት ያቅም እንደዚህ ሰው አክቹዋሊ አሁን ዝግጁ ነኝ ብለዋል። ምን ማለት ነው? ዶናልድ ትራምፕ መጀመሪያ ላይ መሳሪያ አቀባብያ ጉርሼ ተቀምጫለሁ፣ በሰታውን መጨረሻ ላይ ትናንትና ዝግጁ ነኝ ብለዋል። እና ከዚህ ጋር ተያይዞ በእስራኤል በኩል ደግሞ ቀደም ሲል የሰማቸው ነገሮች ስትሰማ አሁን ህልውናቸው ስጋት ውስጥ የወደቀው ከውስጥም ሆኗል ማለት ነው። አየህ፣ ከውጭ የነበራቸው ኃይል ክፉኛ በፈራረሰበት እንደገና ከውስጥ ደግሞ የተለያዩ እንዲህ ብለን የማንገልጻቸው የኢኮኖሚ አቅሞቻቸው፣ የጦር መሳሪያ አቅሞቻቸው፣ የሚታዩና የማይታዩ ቁልፍ ሰዎቻቸው፣ ተቋሞቻቸው፣ ሰንሰለቱ በ12 ቀናቱ ጦርነት ተመቷል። በዚህ ክፍተት በዚህ ቀውስ ውስጥ አሁን ሀገሪቱን ያጥለቀለቀ ማዕበል ገጥሟቸዋል። እውነቱን ለመናገር የኢራን ባለሥልጣኖች የኤግዚስተንሻል ስጋት ነው አሁን የገጠማቸው። የመኖር ያለመኖር ጥያቄ ውስጥ ነው የገቡት። እንግዲህ ከጥቂት ሳምንታት በፊት ኢራን ከተማዋ በውሃ እጦት
ከፍተኛ ችግር ውስጥ ወድቃ ከተማውን ለቀው እስከ መሄድ ሊያደርስ የሚችል ችግር እንደሆነ ሲገለጽ ነበረ። አሁን ደግሞ በተከታታይ ኦልሞስት ለ2 ሳምንት ያክል ሰላማዊ ሰልፍ ሰው ወጥቷል። ይሄ ሰላማዊ ሰልፍ ደግሞ ሲደረግ አገሪቷ ስራ ላይ አይደለችም ማለት ነው። የኢራን ቅድም አንተ በዘረዘርከው መልኩ የደቀቀ ኢኮኖሚዋ በተጨማሪ ለ2 ሳምንታት ያህል ከስራ ገበታ ውጪ ሲሆን ህዝቡ ኢኮኖሚው በራሱ ኢራንን አሳስሮ የሚጥልበት ሁኔታ ላይ አያደርስም። ይሄ ችግሩ አሁን የኢራን ባለስልጣኖች ለምሳሌ ከአርብ ምሽት ጀምሮ እርምጃ መውሰድ ጀምረዋል ነው አይደለም እየሰማን ያለ ነው። ይሄ አንዱ እንግዲህ መንገድ ነው። ይህን ነገር ለመቆጣጠር ሊቆጣጠሩት ይችላሉ ወይስ የበለጠ ሊያበስባቸው ይችላል? ወይም ደግሞ ይሄ ግጭ ለምሳሌ በውስጥ የገጠማቸው ተቋሞን እነሱ እንግዲህ በራሳቸው መንገድ ሊቋቋሙት የመቻል እድል አላቸው ወይ? ከውጭ ይህን የማይፈቅድላቸው ሌላ በላያቸው ላይ ሊመጣ የሚችል ጥቃት ሊኖር ይችላል ወይ? እነዚህን ነገሮች ደረበን ካላየን ማየት አይቻልም። ስለዚህ እኔ እንደሚመስለኝ በትዕግስት መታየት ያለበት ነው። የሚቀጥሉት ጥቂት ሳምንታት የሆነ ምዕራፍ ላይ የሚያደርሱት ነው የሚመስለው። አሁን በቀጥታ እንደምንረዳው የኢራን ባለስልጣኖች ተቃውሞውን ለመቋቋም በአንድ በኩል፣ በሌላ በኩል ግን ውጊያ መግጠም እንዳለባቸው እያመኑ ነው። ስለዚህ ወይ ወደ ጦርነት ሊገቡና ወደ ጦርነት የሚገቡበት ሁኔታ ካለ ሰላማዊ ሰልፉን ለመበተን ሙሉ ነፃነት ይሰጣቸዋል በራሳቸው መንገድ። ያ ምን ማለት እንደሆነ በውል ማስቀመጥ ባይቻልም ወደ ጦርነት መግባቱ የነሱ ውሳኔ ላይሆን ደግሞ መቻሉ ሌላው አስቸጋሪ ነገር ነው። ስለዚህ አሁን ሰማይ ላይ የተንጠለጠለው ነገር ዶናልድ ትራምፕ በቀጥታ የሚሆን በተዘዋዋሪ ወይ እሳቸው ይሁኑ ወይ እስራኤል ወደ ሌላ ዘመቻ ይገባሉ ወይ? ከገቡስ የዛ ዘመቻ ስራ ምንድን ነው የሚሆነው? ኢላማው ምንድን ነው የሚሆነው የሚለው ይወስነዋል። በእርግጥም ኢራን ከፍተኛ ውጥረት ውስጥ መሆኗ ከሁኔታዎቹ ከአጠቃላይ የዜና ዘገባዎቹ መረዳት ይቻላልና የኢራንን አጠቃላይ ሁኔታ እየተከታተልን እናቀርባለን። ለአሁኑ ትንታኔ ከወዲሁ አመሰግናለሁ። መልካም ምሽት ይሁንልህ። ጋጋሪዎች ነን። አሁን ላይ ምግባችን ከሚሰጠን አስፈላጊ የሰውነት አበልጻጊ ቫይታሚኖች ባለፈ በእጅጉ የሚያሳስበን የምግብ ዝግጅትና አቀራረብ ሂደት ጤናማነት ነው። ጋጋሪዎች ነን። ለዛም ነው ለእንጀራችን ከፍተኛውን ጥንቃቄ የምናደርገው። መልኩን ለማንጣት፣ ብርካቴውን ለመጨመር፣ የቆይታ ጊዜውን ለማርዘም ሲባል ምንም አይነት ኬሚካልና የእህል ውህደት ጋር የማይቀላቀል አስፈላጊውን የመብላላት ሂደት አሳልፎ በንጽህና የሚዘጋጅ የጤፍ እንጀራ ነው። በፕላስቲክ ታሽገው የሚቀርቡ ምግቦች ለምርቱ ተብለው በተሰሩ ማሸጊያዎች ፉድ ግሬድ ፕላስቲክ ካልታሸጉ ለካንሰር፣ ለጉበት፣ ለኩላሊት በታዳጊዎች ላይ ሁለንተናዊ አስተሳሰብና እድገት ላይ ከፍተኛ ውስንነት እንደሚያስከትሉ የዓለም የጤና ድርጅት አስታውቋል። ለዚህም ሲባል ጋጋሪ በዱባይ ሙኒሲፓሊቲ ማረጋገጫ ያለፈ የዩኤኢ ኳሊቲ ማርክ ሰርቲፊኬት ፉድ ግሬድ በተሰጠው ለምግብ ማሸጊያነት የተመረጠ ፕላስቲክ ማሸጊያ የተዘጋጀ ነው። ንፋስ ሳይገባው ቃናና መዓዛውን ሳያጣ በነጭና በቀይ ጤፍ በሁለት አማራጭ ታገኙታላችሁ። ከአክብሮት ጋር ነው ይህን የምነግሮት። አዎ ያሻግታል፣ የጤናማ እንጀራ ባህሪው ስለሆነ። በማሸጊያው ላይ በግልጽ ከተቀመጠው ከ3 እስከ 4 ቀናት በላይ እንዳይጠቀሙ። በጋጋሪ ትሬዲንግ ተመርቶ በዳኒዳን ጄኔራል ትሬዲንግ የሚቀርብ ሲሆን በአልበረሃ በዳኒዳን ሚኒ ማርትና በዱከም ሬስቶራንት ውስጥ 24 ሰዓት ያገኙታል። በቅርቡ በሁሉም የተባበሩት አረብ ኤሚሬቶች ከተሞች የምንገኝበትን አድራሻ የምናሳውቅ ይሆናል። በጋጋሪዎች የቀረበ ጋጋሪ ንጹሕ እንጀራ። እንኳን ለገና በዓል አደረሳቸው እያለን በዓሉን ምክንያት በማድረግ ከ10 እስከ 26% ታላቅ ቅናሽ ይዘን መጥተናል። አሁን በዚህ ሰዓት ቤት በዚህ ዋጋ እየተሸጠ ነው ቢባል ማን ያምናል? አዎ እውነት ነው። ኮምፓስ ፕሮፐርቲስ በዙሪያዋ
ደረጃቸውን የጠበቁ ሆቴሎች፣ ኤምባሲዎችና ከቤተ መንግሥት አቅራቢያ በምትገኘው የከተማችን እምብርት በሆነችው ውቢቷ ካዛንችስ ላይ እጅግ ዘመናዊ የሆኑ የመኖሪያ አፓርትመንት ከስቱዲዮ እስከ ባለ 3 መኝታ እንዲሁም የንግድ ሱቆችን እነሆ ይላል። በካሬ 81 ሺህ ብር። ልብ ይበሎ፣ ይህ የመሸጫ ዋጋችን ቤቱን ከፍለው እስኪጨርሱ ድረስ ምንም አይነት የዋጋ ማስተካከያ አይደረግባቸውም። ለበለጠ መረጃ በስልክ ቁጥር 0957 9838 26 ይደውሉ። ምርትና አገልግሎቷን በአዋዜ ላይ ያስተዋውቁ። ለጥራች እንታመናለን። በስልክ ቁጥሮቻችን ይደውሉልን። አዋዜ ዓለምነህ ዋሴ ዜና